አወይ ቀያፋ ሆይ አወይ ሃና ሆይ ደስ ብሏችኋል በጌታ ስቃይ ተፈጥሮ ምስክር ሆኖ ሲያ ወንድማችን ብሩኬ ይግባኝ ተጠይቆበት ከእስር አልተፈታም። ላለፉት 12 ቀናት ያለ ወንጀሉ ያለ ጥፋቱ የታሰረው ወንድማችን ፍትህ አልባው ጉዞ እንግዲህ ቀጥሏል ማለት ነው። ዛሬ መስከረም 19 ቀን ፍርድ ቤት ቀርቦ ነበር። በእለተ ቅዱስ ገብርኤል በ30,000 ብር ዋስ ተለቆ የነበረ ሲሆን ነገር ግን ይግባኝ በድጋሚ ተጠይቆበታል ማለት ነው። እግዚአብሔር የወደደውን ያደርጋል። በዚህ መካከል ሁላችንም ደግሞ እውነቱን በመግለጥ ወንድማችንን አይዞ ብለን በማበረታታት መቀጠል መቻል አለብን። አካውንቱ የቲክቶክ አካውንቱ 1 ሚሊዮን ፎሎወር ሊገባ የቀረው 30,000 ፎሎወር ብቻ ነው። አሁንም የወንድማችን ብሩኬን አካውንት 1 ሚሊዮን አስገብተን ስጦታ አድርገን እንጠብቀዋለን ማለት ነው። ግዴለም እግዚአብሔር አምላክ ይፈርዳል። አወይ ቀያፋ ሆይ አወይ ሃና ሆይ ደስ ብሏችኋል በጌታ ስቃይ ተፈጥሮ ምስክር ሆኖ ሲያ እዚህ ከገባው ታውቃለህ። እዚህ ከገባው ቀን ጀምሮ ገና እቺ ያልተገብኳት ልጄ አይኔ ላይ የመጣች የሚከብዱ ቀናትን እያሳለፍኩ ነው። ዛሬ ግን ስጋ እዚህ ቦታ ላይ ሆኜ አንድ ፍጹም አጽናኝ ነገር ገጠመኝ። ታውቃለህ ዛሬ ከምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም የገዳሙ አበምኔትን ጨምሮ 3 አባቶች ሊጠይቁ ይመጡ። ልቤ እነሱ ይሆናሉ ብሎ አልጠረጠረም ነበር። ስሜ ሲጠራ ቀኑ ሙሉ ያላየዋት ባለቤቴ እንደምታገኘኝ እንጂ እነሱ እንደመጡ በምን ልወቅ? ስጋ ለካ ዛሬም ስለመንገው የሚጨነቁ አባቶች አሉን። ለሰማዩ ርስት እንጂ ለምድሩ ወንበር ግድ የማይሰጣቸው፣ መንግስቱን እንጂ የምድሩን ገዢ የማይፈሩ፣ የሰማዩን ክብር እንጂ ለምድር ክብር ግድ የማይሰጣቸው፣ ተዋህዶን ክርስትናን የተዋረዱትን ቤተክርስቲያንን መጠጊያ አድርገው ያልፍላቸው ያልተዋት ያላለፉ በእንተ ስሟ ለማርያም ብለው ጠግበው ዛሬም ሰላም ለኪን ያልረሱ ዛሬም በየገዳሙ በየአድባራቱ ለስሟ የቆሙ አባቶች አሉ። የእውነት ምን እንደተሰማኝ በምን ቃል እንደምገልጽልህ አላውቅም። እግዚአብሔር ከትላንት ይልቅ የሚልቅ አገልግሎትንና አገልጋይን ለቤቱ ያዘጋጃል። እዚህ ድረስ መጣችሁ ለመጽናናት ምክንያት የሆናችሁኝ የምድረ ከብድ አቡነ ገብረ መንፈስ ቅዱስ አባቶችን እግዚአብሔር በእድሜ በጸጋ ይጠብቅልኝ። አገልግሎታችሁን አምላከ ቅዱሳን እግዚአብሔር ይቀበልልኝ። ብሩክ ብላችሁ ጠርታችሁ አቤት ብዬ ከበታቻችሁ ሆኜ ለማገልገል እኔንም ያብቃኝ። በረከታችሁ ይድረሰኝ። ስጋ አንተም አመስግንልኝ። ከኔ በተሻለ ነፃነት ላይ የምትገኙ ወንድሞች፣ የቤተክርስቲያን ደጇን መቅደሷን ለመሳለም የታደላችሁ እህቶች ወንድሞች፣ ለጸሎት በቆማችሁ ጊዜ እኔ ደካማ ወንድማችሁን በጸሎት አስቡኝ። ትንሿን ስስቴ ልጄን ዳግመኛ ለማየት ጓጓለሁ። ለዛም ያብቃኝ። ወንድማችሁ ብሩኬ ስጋ ይላል። ዛሬ በመልአኩ ቅዱስ ገብርኤል ዕለት አንድ የምስራች ሰምተናል። ወንድማችን ባሮክ በ30,000 ብር ዋስ እንዲለቀቅ ፍርድ ቤት አዟል። እንኳን ደስ አላችሁ ሁላችሁም ኦርቶዶክሳውያን። ወንድማችን እንግዲህ በዕለተ ቀኑ ገብርኤል ዛሬ አላሳፈረንም። ለቤቱ ያብቃ ወንድማችን። ኦርቶዶክሳውያን ደግሞ ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን። ወንድማችን ለቤት ለትዳር ለልጅ በሰላም ያብቃ። ሁላችሁም ኮሜንት ላይ እንኳን እግዚአብሔር ለዚህ የምስራች ቀን እንድንሰማ አበቃን በሉ። ባሮክ አልተፈታም። ዛሬ በነበረው የፍርድ ቤት ቆይታ የ30,000 ብር ዋስትና ተፈቅዶለት ነበር። እስካሁን ጣቢያ ነበርን። ባሮክ ይፈታል ብለን እኛም እየጠበቅን ነበር። ይግባኝ ስለተባለበት ነገ እንግዲህ ድጋሚ ፍርድ ቤት ይቀርባል። ነገ ነው የምንሰማው። መፈታቱንም አለመፈታቱንም የምናቀው ነገ ነው ማለት ነው። ተፈቷል የሚሉ ዜናዎች እየሰማው ስለሆነ በጭራሽ ባሮክ አልተፈታም። ይግባኝ ተጠይቆበታል። ባሮክ ወንድማችን ዛሬ እንግዲህ የዋስ መብት ተሰጥቶት ከእስር ቤት ሊወጣ። እኔ ግን ስለዚህ ጉዳይ በደንብ ማውራት አልፈለኩም። እስከ መቼ ነው አጀንዳ አስፈጻሚ ሆነን መንቀረው? ጳጉሜ ሲደርስ ጳጉሜ ተነሳ በሚል አጀንዳ ሰጡና ስለ ጳጉሜ ስለ ሀገር ፍቅር ስንጮህ እነሱ ሌላ አጀንዳ ቀጠሉ። የፀሐይ ግርዶሹን ስለ ዶክተር ሮዳስ ስናወራ እነሱ ቤተክርስቲያንን አንድ ላይ መሳደብ ጀመሩ። ቀጠሉ። መስከረም 1 በ2018 ተስፋ አድርገን ስንጠብቅ የእመቤታችንን ስዕል ቀደዱና በሐዘን ካባ ለበሱ።
በዚህም አላበቃም እንዳለፈ ደግሞ ግዕዝ አያስፈልግም የሚል ሌላ አጀንዳ ደግሞ ሰጠን። በግዕዙ ስንጫጫ ደግሞ የራሳችን አባቶች ደግሞ በአደባባይ ስዕለ ማርያም ይዛችሁ እንዳትወጡ ብሎ ደግሞ መግለጫ ሰጡን። በጣም የሚያናድድ ነው። በጣም እስከ መቼ አጀንዳ አስፈጻሚ እንደምንሆን አላውቅም። ስለዚህ ኦርቶዶክሳውያን እንንቃ፣ ግድ የላችሁም። እዚህ ቪዲዮ ላይ ሜንሽን ተደርጌ ነው ሄጃ ያየሁት። ይሄ ቪዲዮ በፈቃደኝነት የቲክቶክ ገጽ ላይ አልመጣም፣ ሜንሽን ተደርጌ ነው። እጀስ መለከቱ ደግሞ እንደምታዩት ወዳጆቻችን ስጋ ወደሙን የተቀበሉ ይገኛሉ። እና ለምንድን ነው ሜንሽን ያደረጋችሁ? ይኔ ምን እንድልላችሁ ፈልጋችሁ ነው? ዋው አጨብጭበናል። ጨብ 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 አይ ይሁና وحزبني نباب كانتو ولايتني تقابو مسلمهم هورا نبتك من نينا ما يسرقهم زينبر استسماء يسرقهم سوبينا بوم بماتو أنسى تسيمكن قوسا بلايلهم بينجي بكيني اقعد ناي عندي ملشونا تجلش استي انا اللي قدس ነው የኔ ዳዊት መድገም ምንድነው ጥቅሙ ነው እሱ ለወንድም ዓለም ትነግሪዋለሽ ምን ሆናችኋል የምትጨቃጨቁ አልማርም ብላ እኮ ለምን አልቀድስ ሴት ነኝ ይሄን በመመርበት ያስኳለውና አላነብም ተጓደድ አታናጂ እንዴት ለማንነትሽ ይደክምሻል ምን አይነት ትውልድ ነው ጎበዝ ቆይ ቋንቋችን እየጠፋ መሄዱ አያሳስባችሁም እስከ መቼ በባህር ቋንቋ በሞሰብ እንጀራ ሞልቶ ምን ነው ዳታ ኑራቁት የሳት ልጅ አመድ በሉ ቁጭ በሉና አስተዛዙ እግዚኦ ሚ በዙለ ሳቀዩኒ ብዙሃን ቆሙ ላይሌ ብዙሃን ይቤል ዋለ ነፍሴ ያድህነች አምላክች አንተ እግዚኦ ምስካየ አንተ ክብሬ ወመለለ ርሴ ቃሌ አብ እግዚአብሔር ጻራው ወሰማአኒም ደብረ መቅደሱ አንተ ሰኮብኩ ወኖምኩ ወተንሳይኩስ መግዚአብሔር አንሳኒ እየፈርህ ማይላ ፈዛ ላገቱን ይወቆሙ ላይሌ ተንስ እግዚኦ አምላኬ ዋድህነኒ እስማ አንተ ቀጸፍኩም ለኩሎም ለጻረሩኒ በከንቱ ነኒ ሆሙ ለሃጣን ሰበርከ ዘእግዚአብሔር አድኖ ላይ ለሕዝብከ ወበረከትከ